አየሽው ይሄን ነገር በኢየሱስ አየሽን እስተልጭ አለፋ እያደረግሽ ያቸው ከፈለግሽ ቪዲዮም አለ ልክልሻለሁ እና ብዙ ነገር ነው ያለኝ በነገርሽ ላይ ማለት አሁን እኔ እዚህ ጋር እንደዚህ አይነት ፋይል ነግረሽ ያውቃል በነገርሽ እንደተነሳችሁ ያውቃል በነገርሽ ማለት ነው ለምን አይኑን ያልገለጠው ጨፍኖ ነው አይደል ፎቶ የተነሳችሁ ስለምንድን ነው ግን ደግሞ በጣም እኔና እሱን ለመለያየት የምትሄጂበት መንገድ እሱ ሰላም ሆኖ እሱ ደስተኛ ሆኖ እንዳይኖር የምታደርጊበት መንገድ በጣም ያስጠላል ከዛ ባለፈ ደግሞ እንደዚህ አይነት የራቁት ፎቶና የራቁት ቪዲዮ ይዘሽበት ያው በተኛበት ሚዲያ ላይ ወይ ነገ አወጣብሃለሁ ወይ ነገር በማስፈራሪያ መያዝሽ ፋይል መያዝሽ ራሱ አንድ ተንኮል ነው አንቺ እንደዚህ ማሰብ አልችልም እንዴት አድርገሽ ነው በቃ ጭንቅላትሽ እንዴት ነው የሚሰራው ማለት በቃ እንዴት አድርገሽ ነው የልጅሽን አባት የራቁት ቆይ እኔ አልገባኝ ነገር ማለት ይሰራልሻል ስልክሽ ላይ የራቁት ሲጀመር ዲማሪክ ማንስ ነው ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ በድጋሚ መጥቼላችኋለሁ ሄርሜላ አሁንም ለአብርሃም እየተከራከረች ነው ሄርሜላ የሄደችበት መንገድ እኔ ብታው ሁሉንም ነገር ውስጥ ገብታ ሩታ ራሱ ብታይ በዚህ ነገር እኔ ብታይና ሄርሜላ ውስጥ ገብታ ነገሮችን ብታይ ነው ነገሮችን ብታይ ምክንያቱም አብርሃም አሁን እኔና አንቺ መለያየት ነው እንደዚህ ያደረገችው ሎ ያሳምናል ስለዚህ አንቺ ቪዲዮ ሰራሽ አልሰራሹ ሰው ላይ ነጥብ እንድጥይ ያደርገሻል እንጂ ሌላ ነገር አይደለም ስለዚህ እኔ ብታይ ነው እቺ ልጅ ማለት ነው ምክንያቱም ካንቺ ጋር ልክ ዞት ነው እሷ ማለት ነው እንጂ የሰው ልጅ እንደዚህ ያጠፋ እኔ ጋር ሲመጣ ምንድነኝ ምክንያቱም አብርሃም አውቆ ነው ከካሜራ ፊት ሩታን ፈርቶ ነው እንጂ እውነት ከካሜራ ጀርባ ሩታ እንደምትመልስና ሩታን እንደምትፈልግ ግልጽ እኮ ነው አንድ ሰው ካልፈለገ ያ ሰው ስፍራ ማድረስ አልፈልግም አንቺ ደግሞ በዚህ ጉዳይ ሄርሜላ ማለት ነው በዚህ ጉዳይ ማለት ነው ውስጥ ገብተሹ ማለት ያውን ነገም ተነጎዳ ለአንቺ ስጋት ነው አንቺ ጋር ከተጣለሽ እድል የለሽም ይሄ ማወቅ አለብሽ እድል የለሽም ከተጣለሽ ማለት ነው እድሜ ልክ ደግሞ ሳልጣላ ይኖራሉ ምናምን የለም ትጣላላችሁ እና የራቁት ፎቶ ይዘሹ እንደዚህ አድርገሹ ምናምን እኔ እንደዚህ ባታደርግ የሩታ አንቺም አስኮራም ይሄ ምክንያቱም ቤተሰብ አለ እዚህ ጋር ቤተሰብ አለ ማለት ነው ስለዚህ እኔ ብያለሁ አብርሃም ላይ ፋይል ለመያዝ ነው ሩታ ለሄርሜላ እኔ እንደዚህ ከምታደርጊ ቪዲዮ እንደውለሽ ብታሳይ ፋይሉን ከምትያዝ ደውለሽ ብታሳይ በቃ በዛ ሰዓት አንቺ ጋር ሆኖ ብታሳይ በቪዲዮ ስለዚህ አብርሃም አወራም አይደለም አብርሃም ግልጽ ነው ሩታን ይፈልጋታል ግልጽ ነው ሩታን ይፈልጋታል ማለት ነው ስለዚህ ነገሮች እንደሚመስለኝ ስራ ለመጨመር ይመስለኛል ምክንያቱም የዛሬ ቪዲዮ ሄርሜላ እንትን ካፍታ ማለት ነው ምክንያቱም ምንድነው ሄርሜላ ጥንካሬ እንድባል ነው እንደዚህ እየተናደደች እንደዚህ እያደረገች አለችው ምክንያቱም ምንድነው መግባ ሰርታ ለዳኒ ሰጣች ቪዲዮ ይሄ ማለት ስራ ሊጀምሩ ይመስለኛል ማለት ነው ስራ ሁሉም ስራ ተመካክሮ ስራ ሊጀምሩም ይመስለኛል ነገሮች እስቲ ግራ አይጋቡም ምክንያቱም ሩታ ትላንትና ምንም እየተፈጠረ ነገር የለም ብላለች ዛሬ ደግሞ ያስኩ ቪዲዮ እንትን አብረን የተነሳነው ፎቶ አለ ብላለች ስለዚህ ይሄ ነገር አይጋጭም ግራ ስለገባኝ ነው እኔ ሩታዬ ብታይ ምክንያቱም ይሄ ልጅ አይበጅሽም በቃ ብታይና የራስሽን ኑሮ ብትኖሪ በቃ አብርሃም ማለት የተላጠም እንትን ነው በቃ ውሳኔ የሌለ ሰው ደግሞ ለህይወት ለትዳር በቁ አይደለም ነገ ለልጅ አባት ራሱ መሆን አይችልም ለልጅ ጥሩ አባት ለሆን አልችልም ምክንያቱም የሰው ልጅ ውሳኔ መኖር አለ ምክንያቱም ምትናደዱ ከሆነ ንዴታችሁ በየት በኩል ከሆነ የሰው ቦታ መስጠት ያለባችሁ እንኳን ለፋሚሊ እንኳን ለሌላ ሰው ተውና ለፋሚሊ የትኛው ነው የነሱ ቦታ ምን ማወቅ አለበት ማለት ነው ይሄን ነገር አያደርግም አብርሃም ሁሉ ጊዜ
የሆነ ሰው ውለታ ከዋለልኝ ያ ሰው የኔ ህይወት ውስጥ ተዘፍጥቆ መቀመጥ አለ የሚል ሰው ነው። ይሄ ደግሞ መጥፎ ነው። ስለዚህ እኔ ብታይ ነው ይሄ ነገር ሩታዬ በእውነት አይበጅሽም፣ ባህሪም አይደለሽም። አንቺ የሚያሳድም ነገር ነው እንጂ ይሄ ነገር ለአንቺም ጥቅም የለውም። እንደዚህ አርግሽን አብርሃም ወደ ቤት መልሴሹ ነገ ተነጎዳት ደግሞ ተመልሶ ወደ ሌላ ሴት ይሄዳል። እንደዚህ ካልሆነም ደግሞ ታይ ኤርሜላ ላይ ራሱ ፈልጎ ሌላ ሴት ያመጣል። ነገ ተነጎዳ ሌላ ሴት ያመጣል። አብርሃም ግልጽ ነው፣ ሩታን ይፈልጋታል፣ ግን መሸነፍ አይፈልግም። መሸነፍ የማይፈልገው ሰው ደግሞ አንድ ነገር አለ እኮ ቦታ አለ፣ መሸነፍ የሚፈልጉና መሸነፍ የማትፈልጉ ቦታ አለ። አሁን ይሄ ትዳር ነው፣ ቢሸነፍም ችግር አለ። ምክንያቱም ጥፋቱ ትልቅ ጥፋቱ የሱ ነው። ስለዚህ እኔ እንጃ ይሄ ነገር አላማረኝም።